ዙሪያ ካሉ ቤተክርስቲያን የተለየ ኢየሱስ ክርስቶስን ሰባኪና አስተዋዋቂ ነች ብለህ የምትለው በየትኛው መንገድ ነው ብዬ የምልህ? እሺ እኔ ደግሞ በየትኛው መንገድ ነው በአምላክነቱ ወይም ደግሞ በአዳኝነቱ ዙሪያ ያሉት አስተምህሮቶች ከቅዱሳን ጋር የሚገናኝ ምናምን አይደለም። የኢየሱስ ክርስቶስ እኔ ለይቼ ምናምን ኖርማሊ እኔ ማለት ነው እድሉን አሁን እኔ እነኝህን ነገሮች ለማውራት ብጀምር እድሉን አንሰጠኝም። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው የእንትን ይሄ ላይቭ ላይ ሆነን እየተነጋገርንበት ያለነው ርዕስ ወሳኝነት አለው ከዛ ነገር አንጻር እንጂ ኖርማሊ ትክክለኛ ኢየሱስ ክርስቶስን እኔ ያወቅኩት ኖርማሊ እኔ ከማመልከው ኢየሱስ ውጪ ሌላ ኢየሱስ አለ ብዬ አላምንም። አሁን እኔ ሪል በቃ የክርስቶስ ፍቅር ያለኝ ሰው ነኝ። ግን የክርስቶስን ፍቅር ቤተክርስቲያኒቱ ውስጥ ከኢየሱስ የሚበልጥ ሌላ አምላክ የለም አይደል? ከአብና ከወልድ ከመንፈስ ቅዱስ የሚበልጥ የለም። ከመጽሐፍ ቅዱስ ውስጥ የሚበልጥ ሌላ መጽሐፍ የለም። እውነትህን ነው? ሪል እርግጠኛ ነኝ። ከመጽሐፍ ቅዱስ ግን የሚበልጥ ወይ ደግሞ ከመጽሐፍ ቅዱስ እኩልስ የሚሆን መጽሐፍ ቅዱስ አለ? በቃ መጽሐፍ ቅዱስ ህይወት ነው አልኩ። ከህይወት በላይ ምን አለ? ህይወት እኮ ክርስቶስ ነው። አይ ከመጽሐፍ ቅዱስ እኩል የሆነስ መጽሐፍ ቅዱስ አለ? መጽሐፍት አለ ወይ ነው የምልህ። መጽሐፍ ቅዱስ በአንድምታ ይተረጉማል። ከዛ ውጪ ከመጽሐፍ ቅዱስ ስለ ትርጉም አይደለም የምልህ። ከመጽሐፍ ቅዱስ እኩል ስልጣን ያለው መጽሐፍ አለ? ከመጽሐፍ ቅዱስ እኩል እስካሁን አልሰማሁም። እስኪ ንገረኝ፣ አንተ ጉደኛ ነህ። አለ ወይ? ቢኖርስ ምን ትላለህ ነው የምልህ። የተባለበትን መንገድ አጣራለሁ ማለት ይኖራል ብዬ እስካሁን ድረስ አልሰማሁምም አልገምትምም። ከመጽሐፍ ቅዱስ እኩል ነው ከተባለ ግን በምን ምክንያት ብዬ እጠይቃለሁ። የመጀመሪያ ጥያቄ በምን ምክንያት ነው የሚሆነው? የእናንተ ቤት ጉድ መቼ ያልቅና ወንድም አለ። ይሄ መጽሐፍ ይታያል? ይሄ መጽሐፍ ይታያል? ምን ይላል? ተአምረ ማርያም በግዕዝና በአማርኛ ትልቁ አይደል? እንደ ኢየሱስ ክርስቶስን በዓለም ላይ እንደሷ የሰበከ ቤተክርስቲያን የለችም ብለህ ያልከው ቤተክርስቲያን እንዴት እንደሰበከችው መጽሐፍ ቅዱስን እንዴት ብላ እንዳለችው አሳያ ከመጣ አይቀር አንዴ። እነኚህ እኮ አዋልድ መጽሐፍት ናቸው። ወይት አዋልዶቹ አይደል እንዴ ታዲያ የሚለፈልፉት? ማን የጻፋቸው? ታዲያ እንዴት ነው ከመጽሐፍ ቅዱስ እኩል የሚሆነው? ማን የጻፋቸው እኮ ነው አማርኛው ጉዳዩ። መጽሐፍቶቹ በራሳቸው እንደ ቁርአን እስላም ቁርአን ወረደ እንደሚባለው እንደዛ አልወረዱም። ማን የጻፋቸው? አባቶች አይደሉ እንዴ? ስለዚህ በአባቶቹ ፈንታ ልጅየው ይጠየቃል ማለት ነው። እዚህ ትጠየቃለህ። ያው ሀብተ ወልድና ስመ ክርስትናን ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው ይላል አይደል? ልብ በል። ከዛ ቀጥሎ ምን ይላል ሲያንብበው? የእመቤታችን ታምር ከመጽሐፍ የእመቤታችን ታምር ከመጽሐፍ ነቢያት መጽሐፍ ሐዋርያት በደንብ አንብበው። ይህ ብሎ የሚለውን ማለት ነው። ይህ ነው የላቀ ነው ምናምን የሚለው ነው። እስኪ ቆይ ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። መጽሐፈ ነቢያት የትኛው ነው? መጽሐፈ ነቢያት ብሉይ ኪዳን ነው። መጽሐፈ ሐዋርያት ምንድን ነው? አዲስ ኪዳን። ከነሱ ሁሉ ምን ያለ ነው ይላል? የላቀ የከበረ ገናና ነውና። የላቀ ማለት የበለጠ ማለት ነው አይደል? የበላቀ የበለጠ ማለት ነው። ችናታይ ቅድም ቤተክርስቲያን ኦርቶዶክስ ለዓለም ንጽሕት ጥርት ጽድቅ ኩልል ያለች ብለህ ያልካት ቤተክርስቲያን መጽሐፈ ነቢያትንና መጽሐፈ ሐዋርያትን የበለጠ ነው የእመቤታችን ታምር ብላ ትላለች። ይህ የእመቤታችን ታምር ይሄ መጽሐፍ ማለት ነው። አይታል አንተ ይሄንን ወደ ኋላ ወሰድከው። አይታል ይሄንን አዳምጠኝ። ለምን እንደሆነ ታውቃለህ? ወደ ኋላ ወሰድከው ያልኩ አዳምጠኛ። እሺ ለምን ቅድም ምን አልኩ? እንደዚህ አይነት ነገሮችን መስተካከል ባለባቸው መንገድ ተስተካክለው የምንቀበልባቸው የሆነ እኔ ከዚህ ታምር ውስጥ የማምነው ነገር የምፈልገው ነገር አለ ብያለሁ እኮ መጀመሪያ። አንተ የፈለግከውን እንኳን ለሚጻፈችው ቤተክርስቲያኒቱ የጻፈችውን ቅድም የመቀበል ግዴታ አለብህ ብዬ ስልህ
የለብኝም። እኔ አሁን ለምሳሌ ታምረ ማርያም ከመጽሐፍ ቅዱስ ይበልጣል። የማትቀበል ከሆንክ የተረገምክና ቅድም አለች እኮ በመቅድሙ ላይ እርጉም ነህ ማለት ነው። እርጉም ስለሆንክ አልቀበልም ማለት ይችላል። እርጉም ነህ ያለች አንተ ለምሳሌ እንደ ክርስቶስ እኔ የሆነ ሰው ጻድቅ ነህ ስላለኝ ክርስቶስ ያጸድቀኛል? የሆነ ሰው ደግሞ እርጉም ነህ ስላለኝ ይረገማል? ስለሱ አይደለም። ኦርቶዶክስ እኮ እርጉም ነህ ብላ ያለችው ኦርቶዶክስ አሳይተኛል ቅድም እሱ። አዎ። ስለዚህ በቃ አንተ ቤተክርስቲያንህ ራሱ እኮ ይህንን መጽሐፍ አሁን ይህንን አልቀበልም ትላለህ ወይ ትቀበለዋለህ? እኔ ምንም እኮ አልኩህ እኮ ቅድም ነገር ያልጨርሽ ይላል። ከመጽሐፍ ቅዱስ ጋር የሚተካከል መጽሐፍ የላትም። ይኸው የላቀና የከበረ ገናና ነው ትላለች። መጽሐፍተ ሐዋርያት፣ መጽሐፈ ነቢያት ብሉይ ኪዳን ነው፣ መጽሐፈ ሐዋርያት አዲስ ኪዳን ነው ማለት ነው። ስለዚህ ይህ መጽሐፍ የእመቤታችን ታምር የያዘው መጽሐፍ ብላ ትላለች ኦርቶዶክስ። ከነቢያቱ ትንቢትና ከሐዋርያቱ ስብከት ከአዲስ ኪዳንና ከብሉይ ኪዳን መጽሐፍት የላቀ ነው የበለጠ ነው ትላለች። እናስ የተተረጎመ መጽሐፍ ነው። እርግጠኛ ነኝ አሁን ከግብፅ ወይም ከዕብራይስጥና ከጽር የተተረጎመ ቋንቋ እንደዚህ አይልም። ወዳጅ ቤተክርስቲያኒቱ ገና ይሄን መጽሐፍ ብቻ አንብቤው ከፊል ላይ ደርሻለሁኝ። ስጨርስ እንዳለ ወር ሙሉ አይደል እኔ አላለቅስም። እኔ ማምነውን አውቃለሁ። በእናትህ እኔ አላለቅስም። ካሚንግ ሱን ብቻ እኔ ማስታወቂያ እግረ መንገዴ እየተናገርኩ ነው። ችግር የለውም። እነዚህ ቅድም ያስነበብኩ እሰግድ ለአብ ወወልድ ወመንፈስ ቅዱስ ብሎ ከሚለው ውጪ በድርሳነ መስቀል ላይ የተጻፈ ጉድ አንተ ቅድም ለመሸፈን እንደሄድከው አይደለም። ለዕፀ መስቀሉ ነው የሚለው፣ ይሄም ለዕፀ መስቀሉ ነው ይላል መጽሐፈ ጤፉትም። እኔ መስቀል መከራ እንደሆነ ነው የማውቀው። አይልማ መጽሐፉ አይልማ። መጽሐፉ ቤተክርስቲያኒቱ የጻፈችው ይሄኛው በደብረ ሊባኖስ ገዳም ቀዩ፣ ይሄ ደግሞ በግሼን ደብረ ከርቤ፣ ይሄ ደግሞ በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን የተጻፈ 3 መጽሐፍ ጽፋለች። ውዳሴ መስቀል፣ ነገረ መስቀሉ፣ ድርሳነ መስቀል ብላ ማለት ነው። ሶስቱም ላይ የምታወራው ሶስቱም መጽሐፍ ላይ ስለ እንጨቱ ነው፣ ስለ ዕፀ መስቀል ማለት ነው። አንተ እኮ የግድመን ብዬ አይደለህም ማመን ያለብህ አንተ መጽሐፍ ቅዱሳዊ ነው። ቅድም እኮ አልከኝ ስንጽፍ ሐዋርያቱ አልጻፉትም አልተናገሩትም አልክ። በቃ አንተ አሁን እንደ አንድ ወጣት መቆም ያለብህ ሐዋርያቱ ያላሉትን አትበል ወንድም አለም። ወጣትነትን ዝም ብለህ አታስጨርስ። እንዴ መቻልኩ እኔ ብያለሁ። እንዲሆን በቃ አትበል ነው ብዬ አላልክም። አሁን ያለህን አቋም እስከ አንድ ቁም። ማንም ቄስ፣ ማንም ጳጳስ ጋር፣ ማንም ቆሞስ፣ ማንም ፓስተር ጋር ብትቆም ሐዋርያቱ ብለዋሉ ይበል። አላሉም ብሎ ካለ አፍህን ያዝ በለው። ፓስተርም ይሁን ቄስ አፍህን ያዝ በለው። የማዕዘኑ ራስ ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው። የቤተክርስቲያን መሰረት ክርስቶስ ነው። ኦኬ እሱ ባልተናገረበት፣ ቅዱሳት ሐዋርያት ባልተናገሩበት እንጨቱ ቤዛ፣ ማርያምን ቤዛ፣ ኢየሱስም የነፍስ መድኃኒት፣ ማርያምም የነፍስ መድኃኒት፣ እንጨትም የነፍስ መድኃኒት፣ እንጨቱን መስቀሉንም የነፍሳችን መድኃኒት ነው ብላችሁታል። ማርያምም የነፍሳችን መድኃኒት ናት ትላላችሁ። ክርስቶስም ያዙ እንጂ ነጠላችሁ አንድ ለዩ እንጂ የማዳን ስርዓታቸው ማዳን የሚለውን ብቻ ቤዛ የሚለው ኖርማሊ ብዙ ትርጉም አለው። ማዳን የሚለው በነፍስ ቤዛነት ከሄድን የነፍስ ቤዛ ከክርስቶስ ውጭ የለም የሚል አማርኛ ነገር ወደኋላ መመለስ። ቆይ ማዳን የማርያም ነው ወይስ የክርስቶስ ነው? ይኸውልህ ነገርኩህ እኮ በቃ የነፍስ ማዳን የሚባለው ፓርት ላይ በቃ ማዳን የማን ነው? ማዳን የማን ነው? ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍጻሜ እስከ ዳግም ምጽአት ድረስ ማዳን የኢየሱስ ክርስቶስ ስራ ነው። አለቀ በቃ ጨረስን። ማዳን የማርያም አይደለም ማለት ነው፣ የክርስቶስ። ከአዳም እስከ ምጽአት ድረስ ያለው ማዳን የክርስቶስ ስራ ነው። ስለዚህ እመቤቴ መንተና ወላዲቴ ምናምን ነገር ብሎ የሚለው ነገር አቁም እኮ ነው እያልን ያለው። ማዳን የክርስቶስ ነው፣ ማዳን የበጉ ነው ያሉት ሐዋርያቱ። በቃ በጉ ደግሞ ይኸው የበጉ ነው፣ በጉ ይኸው ክርስቶስ ማለት ነው። አለቀ። ምንም እኮ እንትን ምንድን ነው ዙሪያ ጥምጥም እኮ መሄድ የለብንም ወንድም ማለት ነው። ማነው እኔ እኮ አልሄድኩበትም እኮ ሪል እኮ ነው የነገርኩህ። ሪል ነው እያወራን የመጣ ነው። ልክ ነህ አንተ እኮ ልክ ነህ እኮ ብራዘር። ቤተክርስቲያን እየሄደች ነው ከእንደዚህ አይነት የስህተት ትምህርት ዳን እኮ ነው እንጂ አንተ እኮ ትክክል እኮ ነው። አሁን ብዙ ነገር ትክክል ነው መጽሐፍ ቅዱስ ብሎ ስለሚል ማለት ነው። ትክክል ነው ብዬ አልኩህ። የምትናገረው ነገር የጠየቅኩን ጥያቄ መጽሐፍ ቅዱሳዊ የሆነው ነው ብለሃል፣ ያልሆነውን አይደለም ብለሃል። እግዚአብሔር ይባርክህ።
ይህንን አይምሮህን ግን በሐሰት እንዳታስቀጠቅጥ እንዳታስመታ፣ ህሊናህን በሐሰት እንዳታስቀጠቅጥ ጠይቅ። ቤዛዊት ነች ብሎ ሲል አሁን ነገ ሄደህ ስትጠይቅ ማርያም ቤዛዊት ነች ብሎ ሲል ቤዛነቷ እንደምንድን ነው በለው። አይ በእናትነቷ በመውለዷ በማማጧ ምናምን ብሎ ካለ ማን ነው እንደዛ ብሎ ያላት በለው። አባቶቻችን ብሎ ካለ የአባቶቻችን ምንጫቸው ምን ነበር? ምንጭ ዋቢ አድርገው የጠቀሱት ማን ነው? የብሉይ ኪዳን ነቢያትን ወይስ አዲስ ኪዳን ሐዋርያትን በላቸው። አይ አዲስ ኪዳን ሐዋርያት የብሉይ ኪዳን ነቢያት ስለ እመቤታችን ቤዛነት ይናገራል ብለው ካሉ ጥቅስ ስጡኝ በላቸው። ኦርቶዶክስን ጥቅስ ጠቀስክ ማለት ቀጥሎ እርግማንና ስድብ ዱላም አይቀርልህም። ልታስመታኝ ለምን? ጥቅስ ስለሌለ አለቅ። እና እግዚአብሔር ይስጥልን። ቴንኪው። ጥያቄ ካለ መቀበል ትችላለህ። ይሄኛውን ወንድም እኔን ብቻ መጠየቅ ትችላለህ። ኤችኤም ሰላም ነው? ኤችኤም እሺ፣ ታጭረድ እኔንም ጠይቀ ከነገረ ድህነት አኳያ አንድ ጥያቄ ልጠይቅና አንተ ከፈለክ እኔን ጠይቀኝ። በግድ እውነተኛ ሆነ መልስ ላይ እስካሁኑ ባወራንበት። እሺ አሁን ጌታን ታምነዋለህ አይደል? አዎ። እኔ ግን አይመስለኝም። እንዴት? እጠረጥርሃለሁ። ጌታ ማመኔ? አዎ። አጠርጥረኝ፣ እሱን አጠርጥረኝ። ታምነዋለህ? በደንብ ጥርጣሬንን እንድታስወግድልኝ ጥያቄ ታምነዋለህ ነው። መልስ ምን ነበር ያልከኝ? አዎ አዎ። እጠረጥርሃለሁ አልኩ፣ አጠርጥረኝ ብለኸኛል። ጥርጣሬን ጉልህ ታደርግልኝ፣ ማነው ጥርጣሬን ከኔ ላይ ሊያስወግድልኝ የሚችል መልስ ትመልስልኛለህ። ጌታን በማመንህ ምን አገኘህ? ዝም ብለህ ነው አምነዋለሁ ብለህ የምትለው? ምን አገኘህ? ምን ሰጠህ? ምንስ ሊሰጥህ ይችላል ያመንከው ጌታ? እሺ ማለት ማብራሪያ በሁለት መንገድ ነው የሚከፈለው የጌታ ስጦታ። ምን አገኘህ? ምንስ ሰጠህ? ምንስ ሊሰጥህ ይችላል? ጌታ በመሰረቱ የሰጠኝ ራሱን ነው። አብራራው። የሰጠኝ ራሱ ነው ብለኸኛል። የሰጠኝ ራሱን ነው፣ ምክንያቱም እኔ መዳን የምችል ሰው አልነበርኩም። እሺ። ከዛ የሚያድነኝም ሌላ ፍጡር አልነበረም። ኦኬ። ስለዚህ ራሱ መጥቶ ከአባቱ ጋር አስታረቀኝ፣ መከራን ተቀበለልኝ። ነፍሴን ለማኖር ወይም ደግሞ ገነት ርስት የምትባሏን የተድላ ቦታ እኔን ለማስገባት ራሱን አሳልፎ ሰጠኝ። ኖርማሊ ህይወትን ሰጠኝ ማለት ነው። ይሄ የምናወራበትን ህይወት ሳይሆን መኖር የምንችልበትን የገነትን ህይወትን ሰጠኝ ማለት ነው። ይሄ የህይወት ስጦታው ነው። ከዛ ባረከኝ። ኖርማሊ ማስተዋል፣ መናገር፣ ከሰዎች ጋር መግባባት የሚባለው ደግሞ የስጋ ባረኮቶች ናቸው። ከዛ ደግሞ እንደ ጽናቴ ልክ ይቀጥላል ብዬ አምናለሁ። ኖርማሊ ግን ጌታ የሰጠኝ ህይወት ነው። ራሱን ሰጠኝ ስትል ያው ህይወቱን ሰጠኝ እያልከ ነው። ስለሰጠህ ተቀብለኸዋል? አዎ። ምናልባት አሁን አንተ የምትጠብቃቸው የሆነ የራሱን የቻለ ሎጂክ የሆነ መልሶች ሊኖሩ ይችላሉ። አይ ነው አይደለ? እኔ በቃ ማንም ሰው የሚያውቀው ስለሰጠህ ራሱን ሰጠኝ አልከኝ። ኦኬ፣ ጥቅስ እንኳን አልጠየቅኩም፣ ልጠይቅህም አልችልም። ህይወቱን ሰጠኝ ማለት ነው ብለህ አልክ። ስለሰጠህ ተቀብለኸዋል ወይ ብዬ አልኩህ። አዎ አልኩኝ። አዎ አልከኝ። መቼ ነው የተቀበልከው ይህንን ህይወት? መቼ ነው የተቀበልከው ይህንን ህይወት? መቼ ማለት ያው ጊዜን አመልካች እንደሆነ ታውቃለህ እኮ። ገብቶኛል። ምን መጠየቅ እንደፈለግክም ገብቶኛል። ግን ማብራራት እኮ ማብራራት እንድችል የምትፈቅድልኝ ከሆነ ጊዜው መናገር እፈቅድልሃለሁ። ጊዜውን ንገረኝና መቼ ብሎ ማለት ጊዜውን ንገረኝና ለማብራሪያ ጊዜ እሰጥሃለሁ። በ40 ቀኔ
በ40 ቀኔ መቼ ነው ብሎ የሚለውን በ40 ቀኔ። በምን መንገድ ተቀበልከው? በመንፈስ ቅዱስ አጋዥነት ነው። መንፈስ ቅዱስ በአብ በመጠመቄ ማለት ነው። በጥምቀት በምን መንገድ ተቀበልከው? በጥምቀት አለ። እሺ መዳንን በጥምቀት በኩል ተቀበልከው አይደል? በጥምቀት ለመጠመቅ አምነህ ነበር? ለመጠመቅ አምነህ ነበር? የ40 ቀን ልጅ እኮ ነኝ። በቤተሰቦቼ እምነት ነው። እኔ ከፈለክ የ40 ሰዓትም ሁን፣ እሱን ነግረኛለህ። የ40 ዓመትም ሁን የ40 ደቂቃ በቤተሰቦቼ እምነት ነው። ለመጠመቅ አምነህ ነበር? በቤተሰቦቼ እምነት አምነህ ነበር ወይ ብዬ ስለ አዎ አምኛለሁ አላመንኩም ነው ማለት ያለብህ። ለጥያቄ የሚመጠን መልስ ስጠኝ። አምነህ ነበር ወይ ብዬ ስለ መልስ ምንድን ነው መሆን ያለበት? ዛሬ ነው። እኔ ይሄንን ህይወት ስትቀበል የተቀበልክበትን መቼ ነው አልኩ። ጊዜ ተቀበለዋለሁ ያልኩ አዎ አልከኝ። መቼ የተቀበልከው ብዬ ስለ በ40 ቀን ያልከኝ ጥሩ ነው የመለስክልኝ። በምን መንገድ ተቀበልከው ብዬ ስለ በጥምቀት አልከኝ። እሺ በጥምቀት በኩል ለመጠመቅ አምነህ ነበር ወይ ብዬ ስልህ አምኛለሁ ወይ አላመንኩም ነው ማለት ያለብህ። አምነህ ነበር ለመጠመቅ? የ40 ቀን ልጅ ነበርኩኝ። ስለዚህ ምንም ማመንም አለማመንም የሚባለው ነገር አላውቅም። ስለዚህ አላመንክም ማለት ነው። በቤተሰቦቼ እምነት እኮ ካልኩ አላመንኩም። በቤተሰቦቼ አላመንኩም። አለቀ ማለት ነው። በቃ ተዘጋ። ክርስቶስን አታምነውም ያልኩ ለዚህ ነው። አምነዋለሁ። ይኸው አላመንኩም ነው ብለህ ያልከው። መንገድህን አየህ ነው በግድዬ መንገድህን ላሳየህ መልሼ በጥቂቱ ብዙ ሳላወሳስበው ማለት ነው። እኔን ሀሳብ ሳልጨምር ህጻናቶች እግዚአብሔርን ማወቅ የለባቸውም ወደ እግዚአብሔር መሄድ የለባቸውም ብለህ ታምናለህ? ቆይ ወንድም ማለት ነው። መንገድን የመጣህበትን መንገድ ላስታውስህ። እኔ ምንም ነገር ሳል ጌታን ታምነዋለህ ብዬ ስልህ መልስ አዎ አልከኝ። እኔ ግን ጥርጣሬ ያለኝ ብዬህ ነበር አይደል? እጠረጥርሃለሁ ብዬ ስልህ ለጥርጣሬ መልስ የሚሆነ ነገር ካልሰጠኸኝ ጥርጣሬን ያነሳልኛል ብዬ አልኩ። ስለዚህ እኔ አምነዋለሁ አልከኝ። ጌታን በማመንህ ምን አገኘህ አልኩ። የሰጠኝ ራሱን ነው ማለት ህይወቱን ሰጠኝ አልከኝ። ህይወቱን ሰጠኝ አልከኝ። የሰጠኝ ራሱን ነው፣ ራሱን ሰጠኝ፣ ህይወቱን ሰጠኝ አልከኝ። ህይወቱን ስለሰጠህ ህይወት ተቀብለሃል ወይ ስለ አዎ አልከኝ አይደል? ይሄንን ህይወት መቼ ነው የተቀበልከው አልኩ። በ40 ቀኔ አልከኝ። በ40 ቀን ስትቀበለው ይሄንን ህይወት በምን መንገድ ተቀበልከው አልኩ። በጥምቀት አልከኝ። ለመጠመቅ አስቀድመህ አምነህ ነበር ወይ ብዬ ስልህ አላመንኩም አልከኝ። ስለዚህ ይሄንን ህይወት ይሄንን ህይወት ተቀበልኩ ብለህ ያልከው በምን መንገድ ነው? በጥምቀት ነው። የተጠመቅከው ግን ሳታምን ነው። ስለዚህ ይሄንን ህይወት ሳታምን ነው ተቀብየዋለሁ ብለህ የምትለው። ያደኩ በሄድኩ ቁጥር እኮ እምነት የሚጨመር ነገር ነው። እምነት ጨመርኩላችሁ አይደል መጽሐፍ ቅዱስ? አይልም ብራዘር፣ ኧረ ይላል። እንዲህ ጥቅስ ማምጣት ግዴታ። እኔ እሱኛውን ክፍል አይደለም እየመለ እኔ አሁን ለጠይቁ ጥያቄ ይህንን ተቀበልኩት ብለህ ያልከውን ህይወት ገና አልተቀበልከውም። ተቀብዩ ባልቀበለው ኖሮ ይህንን ያክል ስለ ክርስቶስ ምን ያከራክረኝ? አልተቀበል መንገድህን ይኸው። ይህንን ህይወት ሰዎች የሚቀበሉት በምን በኩል ነው? በጥምቀት ነው የሚቀበሉት። መረጃ ስጠኝ። በማመን በመጠመቅ መረጃ ስጠኝ። ያመነ የተጠመቀ ይድናል ነው። እሺ በምን በኩል ነው የተቀበልከው አንተ? በመጠመቅ። አምነን የተጠመቀው ወይስ አታምነን የተጠመቀው? እኔ እኮ ነገርኩህ እኮ ህፃን አምነን የተቀበልከው ወይስ አታምነን የተቀበልከው?
የመንፈስ ቅዱስን ስጦታ አላውቅም። እንግዲህ በህሊናዬ ግን መናገርም አምነ ማስማትም እኔ ያልኩህ በማልችልበት ዘመን እንዴት ነው አምኜ ለመጠመቅ እኮ ማወቅ አለብኝ። በግድዬ አንተ በውሃ ነው አይደል የተጠመቀው አይደል? በውሃና በመንፈስ ቅዱስ። እሺ አምነህ ነው የተጠመቀው? ህፃን እያለሁ ነው ካልኩ በቃ ህፃን እያለሁ ነው እኮ አለቀ እኮ። ይሄ እኮ ምንም እኮ ማጣመም። ስለዚህ አላመንክም ማለት ነው። ሪያሊቲው ዛሬ ላይ አንተ ክርስቶስን ታምነዋለህ አታምነውም? የዛሬ ነው እያወራሁ ያለሁት፣ የአርባ ቀኔን አይደለም እያወራሁ ያለሁት። ሳታምን ነው የተጠመቀው። መጽሐፉ አምኖ የተጠመቀ ይላል፣ እናንተ ግን ሳታምኑ ነው የምትጠመቁት። ኖርማሊ አንተ ልጅ አሁን አንተ ህፃን ልጅ ካለ አንተ ልጅ ክርስቲያን አይደለ? የኔ ልጅ የተዋቸው እኔ አንተን እየጠየኩ ያለሁት በክርስቶስ ላይ ያለህ እምነት ትክክል አይደለም፣ ጥርጣሬ ያለኝ ብያልኩ። ለዛ ነበር ዋናው። አሁን ጥርጣሬን ጭራሽ አጎላህልኝ ማለት ነው። እሺ ምን አድርገህ አጎላሁልህ? ጥርጣሬን ታነሳልኛለህ ብዬ ስል ስጠባበቅ እስካሁን ድረስ ያወራህለት ኢየሱስ ታምነዋለህ ወይ ብዬ ስል አታምነውም። አምነዋለሁ። ማመንን እምነት የቱ ጋር ነው የጀመረው? ምን ሰጠህ ብዬ ስል ምን ሰጠኝ አልከኝ? ህይወት ነው። ይሄንን ህይወት ተቀብለዋለሁ ብዬ ስል ምን አልከኝ? አዎ አልኩ። ይሄንን ህይወት የተቀበልክበት መንገድ በምንድን ነው ብዬ ስል በምን አልከኝ? እሺ እዚህ ጋር ማለት ነው። በምን አልከኝ? ቆይ በጥምቀት አልኩ። በጥምቀት አምነህ ነው ወይ የተጠመቀው ብዬ ስል ምን አልከኝ? ህፃን ነበርኩ። አለቅ። ስለዚህ ክርስቶስን አታምነው። ዛሬ ነው አንተ እኔ መጠየቅ ያለብህ እኮ ዛሬ ነው። አታምነውም ብራዘር። እኔ ከመሰረተ ነው ነገርን ከስሩ ውሃን ከጥሩ እንዲሉ አበው ከስሩ ነው የጀመርኩትኝ። መንገድህን ነው መምጫ የመጣህበትን መንገድ በሙሉ እንድታየው ማለት ነው። በግድዬ ስትገባም ቤት ቁጭ ስትል የመጣህበትን መንገድ እኔ ህፃን እያለሁ በሞት ኖሮ ሳልጠመቅ መሞት ነበረብኝ። ብትሞት መንግስተ ሰማያት የምትገባው ሳልጠመቅ በሞት። አዎ እዚህ ማስረጃ ስጠኝ። ኦኬ ጌታችን ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸዋል አይደል? ታዲያ ምንድን ነው ገሃነመ እሳት ለእነሱ ናትና ይላል። ለእነዚህ ላሉት ናትና ነው የሚለው። ገሃነመ እሳት ወይስ ማን? መንግስተ ሰማያት። ገሃነመ እሳት ለእንደነሱ አይነት ናትና ሳይሆን ያለው የእግዚአብሔር መንግስት ለእነዚህ ላሉት ናትና። ስለዚህ መንግስተ ሰማያት ጌታችን እንደዚህ ላሉት ናትና። ስለዚህ ጌታችን ኢየሱስ ክርስቶስ በቃሉ ታማኝ ነው አይደል? ስለዚህ ነፍስ የማያውቁ ህፃናት በሙሉ ቢሞቱ የአይሁድ፣ የሙስሊም፣ የክርስቲያን የምናምን ነገር የሚባል በሙሉ መንግስተ ሰማያት ነው የሚገቡት። ለምን ነው መንግስተ ሰማያት የሚገቡት? እሱ አላ መንግስተ ሰማያት ለእንደነሱ አይነት ናትና መንግስተ ሰማያት እንደነዚህ ላሉት ናትና ካለ መንግስተ ሰማያት ሰማይ ያለችውን መንግስተ ሰማያት የፈቀደ ጌታ ከዛ በኋላ በምድር ላይ በመዋላ መንግስተ ሰማያት ለእንደነሱ አይነት ናትና ያላቸው ህፃናት ነበሩ አይደል? እዛ ጋር እነዛ ህፃናት የማን ህፃናት ነበሩ? የክርስቲያን ህፃናቶች ናቸው መጥተው አቅፎ የያዛቸው ወይስ የማን ህፃናት ነበሩ ወደሱ የመጡት? በዛ ሰዓት የክርስቲያን የሚባል ነገር የለም። ገና የመሰረታት የማንን ህፃናት ነበር አቅፎ ይላል አይደል? ህፃንንም አቅፎ ይላል። በመካከላቸው ባረካቸውም ወደሱ ቀረቡ፣ ባረካቸውም አቀፋቸውም ይላል። የእነማን ህፃናት ነበር እዛ ጋር ያቀፈው የባረካቸው? የአይሁድ ነው የሚሆኑት በሰዓቱ። የአይሁድ አይሁዶች ክርስቲያኖች ናቸው በዛ ሰዓት ላይ። በዚያን ሰዓት ላይ ጌታ እያስተማረ በነበረበት ሰዓት ላይ አይሁዶች፣ እነዚህ የአይሁድ ህፃናት ክርስቲያኖች ነበሩ? የተገዘሩ ናቸው። የተገዘሩ ታዲያ ክርስቲያኖች ናቸው? በሰዓቱ ክርስትና ከሚባለው እምነት በፊት የእግዚአብሔር መሆናቸው የሚታወቀው በግዝረት ነበር፣ ህግ በመፈጸም። መሲሁን ተቀበለውታል? አልተቀበሉትም። አለቀ። እነዚህ ህፃናት መሲሁን የተቀበሉት ህፃናት ናቸው። ከዛ በፊት ክርስቶስን መቀበል ከዛ በፊት የሚባል ነገር የለም። ብራዘር እነዚህ የአይሁድ ህፃናት እዛ ጋ የመጡት ክርስቶስን የተቀበሉ የአይሁድ ህፃናት ናቸው ወይስ ክርስቶስን ያልተቀበሉ የአይሁድ ህፃናት ናቸው እዛ ወደሱ የተሰበሰቡት? ክርስቶስን መቀበል የሚባለው እኮ ከክርስቶስ በኋላ ነው የመጣው። ምንም እኮ ወደ ሜዳ በመሲሁነቱ ራሱ እኮ አልተቀበሉትም። ታዲያ እንደምታወራው በመሲሁነቱም አልተቀበሉትም።
ቆይ እነዚህ ህፃናት ህግ የፈጸሙ ናቸው። የአይሁድ ህፃናት ናቸው፣ ህግ የፈጸሙ ናቸው። እሺ እነዚህ በስምንተኛ ቀን የተገዘሩ ናቸው፣ የእግዚአብሔር ልጆች ናቸው እኮ ተብሎ የሚታሰቡት። እኔ እንደዛ አልወጣኝም። እነዚህ ህፃናት የተጠመቁ ናቸው። እሺ ባጭሩ ልበል፣ በዘመኑ ባለው የአይሁድ ስርዓት የተገዘሩ ናቸው። ጠመቁማ እዛ ጋር ያሉት አይደለም እንትኑ አይደለም ህፃናቱ፣ ትልልቆቹም አልተጠመቁም። ከዛ በፊት ጥምቀትም በአብ ወልድ በመንፈስ ቅዱስ አቅፎ የባረካቸው ህፃናት የተጠመቁ ናቸው አይደሉም? ለምን ታንዛዘዋለህ? በአብ ወልድ በመንፈስ ቅዱስ መጠመቅ የተጀመረው ከክርስቶስ ስቅለት በኋላ ነው እኮ። የተጠመቁ ናቸው የተጠመቁ አይደሉም? እነዚህ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ያላቸው ህፃናት የተጠመቁ ናቸው ወይስ ያልተጠመቁ ህፃናት ናቸው? የአይሁድ ህፃናት ናቸው። አልተጠመቁም አልኩህ እኮ። መጠመቅ የተጀመረው ከስቅለት በኋላ ነው። ስለዚህ አንተ የምትፈልገውን አማርኛ መውሰድ የለብህማ። ስለዚህ ሰው መንግስተ ሰማያት ለመግባት ጌታን መቀበልና ጌታን ማመን እንጂ ውሃ ውስጥ መግባት አይደለም። ብራሰርች አይደለም። ያልተጠመቁ ህፃናትን አቅፎ ባርኮ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ካለ ጌታችን ኢየሱስ አንድ ጥያቄ ልጠይቅህ። በምድራዊ ህግ ማለት ነው ከ40 ቀን ጀምሮ እስከ 16 ወይ እስከ 15 ዓመት እንደየሀገሩ ሊለያይ ይችላል። እድሜ ያላቸው ወንጀል ቢሰሩ ይጠየቃሉ በፍርድ ቤት? ስለ ነፍስ ነው ያወራን ያለው። ይጠየቃሉ ወይ ነው ያልኩህ? ስለ ፍርድ በፍርድ ቤት በህገ መንግስት አይጠየቁም። አይጠየቁም ማለት ለምን የማይጠየቁበት ምክንያት ምንድን ነው? ቤተሰቦቻቸው ናቸው። አንድ የ7 ዓመት ልጅ በዱላ ተነስቶ አናትህን ብሎ ቢል ደሜ ቢፈስ ለምን ነው የማይጠየቀው? እድሜው ለኃላፊነት ስላልደረሰው። እድሜው ለተጠያቂነት ስላልደረሰ። ስለዚህ ይህን ልጅ ወስዶ ዳኛው ከርቸሌ ቂሊንጦ ወሰዱት ብሎ ይላል። ይህና የውሃ መጠመቅ ይህና የመንፈስ ቅዱስ ስራ አድምጠኝ። ቂሊንጦ ወሰዱት ይላሉ። እንዴት ይላል? አይልም። ለምን ይላል? አይልም። ኦኬ አይልም። ወይኒ ጨምሩት አይልም። ለምን? አለማወቁን ግንዛቤ ውስጥ ይከታል ማለት ነው። ጌታችን ኢየሱስ ክርስቶስ ህፃናት ቢሞቱ ገሃነመ እሳት ጨምሯቸው ይላል። ገሃነመ እሳት አለ እንዴ ሲጀምረው ይላል ወይ ነው ያልኩት። ሲኦልም ይሁን ገሃነመ እሳት በእናንተ የተለያየ ስለሆነ ግድ የለም። ሲኦልም እዚህ ብዬ ልጽፍልህ እችላለሁ። አይ ችግር የለውም። ነገሩን ነው ይኸውልህ። እኔ ጨምሯቸው ይላል። ቆይ ጨምሯቸው ይላል አላውቅም፣ ግን ያ ኖርማሊ ይድናሉ ብዬ አላስብም። መልስልኝ። ጨምሯቸው ይላል። አላውቅም አልኩህ እኮ። አለማወቅ ማለት አለማወቄን ነው የተናገርኩት። ምክንያቱም እንደዚህ አይነት ነገሮችን ጠይቄ አላውቅም። ግን ኖርማሊ የፍርድ ቤት ዳኛው ይሄን ያክል ሩሩ ከሆነ የፍርድ ቤት ዳኛው ይሄን ያህል ሩሩ ከሆነ ገብቶሃል እኮ በደንብ ገብቶሃል እኮ ማለት ልታወራ የምትፈልገውማ ይገባኛል። ለምን ይገባኛል? በደንብ ገብቶሃል። እኔ ደግሞ እንዲገባ ነው ዋናው ትልቁ። የፍርድ ቤት ዳኛው እድሜያቸውን ከግንዛቤ ውስጥ አስገብቶ የ7 ዓመት ልጅ ተነስቶ በዱላ እርግብግቢትህን ብሎ ደምህን ቢያፈሰው ቢገልህ እንኳን ራሱ ብትሞት አይጠይቅም ልጁ። ቂሊንጦ ጨምሩት ይሄ ፈልፈልቱ ብሎ አይፈርድበትም። ህገ መንግስቱም አይፈቅድለትም። ለምን ደግሞ አይፈቅድለት? የልጁ የማገናዘብ ሁኔታ ግምት ውስጥ ይገባል። አንተን ለመግደል ብሎ አጀንዳ አውጥንጥኖ አይደለም ያን ያደረገው ማለት ነው።
ስለዚህ ልጁ ምንም እንደማያውቅ ስለሚያውቅ ዳኛው አይፈርድበትም ማለት ነው። እና ከዚህ ዳኛ ያንሳል ኢየሱስ ምንም ከዚህ ዳኛ ያንሳል ምናምን ሳይሆን ማለት ነው። ሪያሊቲ እኔ አንድ ነገር የምነግርህ ነገር ስለኔ የጠየቀኝ ነው አይደል? ስለኔ የጠየቀኝ ነው አይደል? ስለኔ የጠየቀኝ ነው አይደል? እኔ ማምነውን ደግሞ ልንገርህ። እሺ በ40 ቀኔ በመጠመቂ ምክንያት የማጣው ገነት የለም። እሺ እንመለሳ፣ ወደ 40 ቀኑ እንመለስ። የማጣው ገነት የለም። ቆይ እንመለስ ወደ 40 ቀኑ። ቀደም ምን አልኩ? ጌታን ታምነዋለህ ብዬ አልኩ። አዎ አልከኝ። በማመንህ እሱን ምን አገኘህ? ምን ሰጠህ ብዬ ስልህ የሰጠኝ ራሱ ነው አልከኝ። ራሱ ብሎ የሚለውን ሳልጠይቅ ጥሩ አድርገህ አብራርተው ህይወቱን ሰጠኝ አልከኝ። እሺ ህይወት መንፈስ ቅዱስ። እሺ አይ ህይወቱን ሰጠኝ ብለህ ስትል ክርስቶስ ነው ህይወቱን የሰጠው ወይስ ህይወት መንፈስ ቅዱስ ነው ሰጠኝ ብለህ ያልከው? ህይወት ክርስቶስ ራሱን ሰጠኝ ነው ያልኩ። ራሱን ሰጠኝ ነው። ራሱን ሰጠኝ ብለህ ስትል ነፍሱን ህይወቱን ሰጠኝ ነው። እሺ ይሄንን ህይወት ተቀብለዋል ብዬ ስልህ መልስ ምን ነበር? አዎ አልከኝ። መቼ ነው የተቀበልከው ይሄንን ህይወት ብዬ ስልህ መቼ አልከኝ? በ40 ቀን ያልኩ። በ40 ቀን ይሄንን ህይወት ስትቀበል በምን መንገድ ተቀበልከው ብዬ ስልህ በምን አልከኝ? በጥምቀት አልኩ። በጥምቀት ለመቀበል አምነህ ነበር ወይ ብዬ ስልህ ምን አልከኝ? ያኔ አላመንኩም አልኩ። አለቀ በቃ ወንድም አለ። ክርስቶስን ተቀብየዋለሁ። አንተ የጠየቀኝ መቼ ነው? በግድዬ በአፍ ብቻ ነው እያልክ ያለው በመድኃኒት። እሺ አንተ የጠየቀኝ መቼ ነው? ኳስ በመሬት አሁን አንተ የጠየቀኝ መቼ ነው? ከጅማሬ ዛሬ ነው ያገኘው። እኔ እኮ ዛሬ ነው ያገኘው እኮ እኔም ዛሬ ነው አምኛለሁ። እኔ ጥያቄውን ዛሬ ላቅርብልህ እንጂ ያንተ የህይወት መቀበልህ ጅማሬ የጀመረው የት ነው? 40 ቀን። እኔማ ዛሬ ነው ያገኘው። በ40 ቀን የት አግኝቼ እጠይቅሃለሁ ወይ? ስለዚህ አንተ በጠየቀኝ ሰዓት ደግሞ እኔ ህይወት ገብቶኛል። እኔ አንተን በጠየቁ በዚህ ቀን ስጠይቅህ ትናንትና ነው ይሄን ህይወት ተቀበልከው ብዬ አልጠየኩም። የጠየኩ መቼ ነው የተቀበልከው ብዬ ስለ ይሄንን ህይወት ራስህ ነህ በ40 ቀን ያልከኝ። ራሴ ነኝ። ስለዚህ እኔ ዛሬ ጥያቄ ማቅረብ ይሄን አታየዋ። እኔ ዛሬ ጥያቄውን ባቀርብ ዛሬ ስላገኘው ነው። እኔ የክርስቲያን ልጅ ነኝ። የክርስቲያን ልጅ ነኝ። እኔ የክርስቲያን ልጅ ነኝ። በስጋ የክርስቲያን ልጅ ነኝ። አድምጠኝ። እሱ ነው አንተ እኔ ዛሬ ስለጠየቅኩህ ዛሬ ከጠየቅኩህ ተነስተህ አይደለም የምትነግረኝ። መሰረትህ መነሻህ የቱ ጋር ነው? 40 ቀኔ ነው አልከኝ። ስለዚህ አንተ ህይወትን በ40 ቀን የተቀበልከው ሲጀምር የተቀበልክበት መንገድ ሮንግ ነው ብራዘር። አይደለም ሮንግ ነው። ልብ በል አይደለም። እኔ እኮ ቤተሰቦቼ እንኳን እኮ ክርስቲያን ናቸው። ቆይ ወዳጄ፣ ይሄ ራይት የሚሆነው ብታምን ነበር። ራይት የሚሆነው አዎ እንደዚህ ላሳየህ። አሁን ለምሳሌ ቆይ እንደዚህ ልጻፈው እዚህ ጋር በመጽሐፍ ቅዱስ እምነት ነው ከጥምቀት የሚቀድመው ወይስ ጥምቀት ነው ከእምነት የሚቀድመው? በመጽሐፍ ቅዱስ ሲቀመጥ እዛ የተቀመጠው በመጽሐፍ ቅዱስ ነው ያልኩ። ያመነ የተጠመቀ ነው የሚለው። ስለዚህ የትኛው ነው የሚቀድመው? ጥምቀት ነው የሚቀድመው ወይስ እምነት ነው የሚቀድመው? መጀመሪያ ያመነ ነው የሚለው። ስለዚህ እምነት ይቀድማል አይደል? እና ይህን ትምህርት ሲያስተምሩ እኮ ምንም ያመናል ነበር። እምነት ይቀድማል አይደል ወይ? ባደግዬ ኦኬ። ከጥምቀት በፊት እምነት ይቀድማል አይደል? በአንተ ህይወት ውስጥ ቀዳሚ የሆነው ጥምቀት ነው ወይስ እምነት ነው? እምነት እኮ በቤተሰቦቼ እኮ እኔ እኮ ክርስቲያን ነኝ። በአንተ ህይወት ውስጥ በአንተ ህይወት ውስጥ ነው ያልኩ። በቤተሰቦቼ ህይወት ውስጥ አላልኩም። አንተ በምታወራኝ በግዱ ህይወት ውስጥ የ40 ቀን ሕፃን ልጅ በግዱ ነው። የአሁንም የምታወራኝ በግዱ ነህ። የዛሬ 100 ዓመት መድኃኒዓለም ቢያኖርህ የምታወራኝ በግዱ ነው። አሜን። እሺ ኦኬ። ስለዚህ በዚህ በአንተ ህይወት ውስጥ የሚቀድመው እምነትህ ነው ወይስ ጥምቀት ነው የቀደመው? ልጅነቴ። ይሄንን ህይወት ለመቀበል ምንድን ነው የቀደመው በአንተ ህይወት ውስጥ? ልጅነቴ። ኖ ይሄንን ህይወት ለመቀበል የተቀበልክበት መንገድ ነው። ልጅነቴ ነው የቀደመው። በእኔ ህይወት ውስጥ ልጅነቴ ነው የቀደመው። ምክንያቱም
የተጠመቀ ቤተሰብ ውስጥ የቀደመው እዚህ ጋር በጠየቅኩ መሰረት ነው ያልኩ። ልጅነትህና ሽምግልና አላልኩም። እኮ የቀደመው እምነት ልጅነቴ ነው ማለት ወይ ጥምቀት? የእግዚአብሔር ልጅ መሆኔን የቀደመው ኖ፣ ከማመኔ በፊት የእግዚአብሔር ልጅ የእግዚአብሔር ልጅ መሆኔ ነው። የእግዚአብሔር ልጅ የሆንከው በእምነት ነው ወይስ በጥምቀት ነው? እ? በጥምቀት በእምነት ነው ነው ወይስ የእግዚአብሔር በጥምቀት? ልጅ ሆንኩት። በጥምቀት ነው። ስለዚህ በጥምቀት የእግዚአብሔር ልጅ ስትሆን ከእምነት ቀድሞ ጥምቀት አንተ ህይወት ውስጥ ተግባራዊ ሆኗል ማለት ነው አይደል? ሆኗል። አዎ ስለዚህ ኤክስ ነው ያልኩ ለዚህ ነው። መቅደም ያለበት ምንድን ነው ግን በመጽሐፍ ቅዱስ መሰረት? እምነት ነው። እየተማርኩ ነው። እምነት እምነት በቤተሰቦች ነው። ብራዘር ቫሊድ የሚሆንልህ ይኸውልህ፣ እዚህ ላላችሁ ሰዎች፣ እዚህ ላላችሁ ካቶሊካውያን፣ ኦርቶዶክሳውያን፣ ሉትራውያን፣ መካነ ኢየሱስ ጥምቀትን ከእምነት አስቀድመ ቫሊድ አይሆንልህም። ኦኬ፣ ከእምነት የቀደመ ጥምቀት ቃቃ ጫወታ ነው። እስካሁን ድረስ እንማማር እኔ እናንተ እያንዳንዱ ነገር ተግባብተን ነበረ። አዎ። አሁን ታዲያ ይኸው አንተ እኮ ታዲያ መጽሐፍ ቅዱስ የትኛውን የሚያስቀድመው ብዬ ስልህ ከእምነት በፊት ጥምቀት ይቀድማል ብዬ ስልህ ወይስ ከጥምቀት በፊት እምነት ይቀድማል ብዬ ስልህ ምንድን ነው ያልከኝ አንተ? ይህ መጽሐፍ ቅዱስ በተጻፈበት ሰዓት እኮ የተጠመቀ ሰው ነበረ አልነበረም? ወዳጄ አድምጠኝ። ከጥምቀት በፊትም እንደሚቀርበው በመጽሐፍ ቅዱስ አስተምሮት ይሄ እኮ ለትልልቆች ሰዎች እኮ ነው የተጻፈው። መልስልኝ፣ በመጽሐፍ ቅዱስ መልስልኝ። ለትልቅ ለትንሽ የሚባል ነገር እምነት ብዬ እኮ ከበዋል እኮ እምነት ብዬ እኮ ከበዋል። ለትንሽ ለትልቅ ብሎ እግዚአብሔር ጌታ ኢየሱስ ክርስቶስ ሁለት አይነት ጥምቀት አላስተማረም። ስለ ውሃ ጥምቀት አንድ ጥምቀት ነው የምንጠመቀው። ኦኬ፣ አንድ ጥምቀት ከተጠመቅ ከመጠመቅ በፊት እምነት ይቀድማል አይቀድምም? በአንተ ህይወት ውስጥ እኔ እኮ ክርስቲያን ነኝ እኮ ስወለድ ጀምሮ ክርስቲያን። ከመጠመቅ በፊት እምነት መቅደም ነበረበት ወይስ አልነበረበትም? እንደ መጽሐፍ ቅዱስ በግዱ የአሕዛብ ልጅ ከሆንኩማ እምነቴ ነው መቅደም ያለበት። ማመን አለብኝ፣ መረዳት አለብኝ ስለ እምነቱ። ስለዚህ በተጠመቅበት ጊዜ አምነህ ነበር? ነገርኩህ እኮ እኔ አሕዛብ አይደለሁም። እሺ፣ አሕዛብ አይደለም አይደል? በአሕዛብ እንሂደዋ። ታዲያ ምን ችግር አለ? እንቀጥላ። እኔ እኮ ክርስቲያን ነኝ። ኦኬ፣ ጥሩ። እንገዶኝ አሕዛብ አይደለሁም። አተኛው እንዴ ነህ? ምን ይተኛሉ? እንዳትወጡ፣ ማንም ሰው እንዳይወጣ በር ዝጉ። አሕዛብ አይደለሁም ብሏል። ክርስቲያን ነኝ ብሎኛል። እሺ፣ ክርስቲያን ይበልኛል አይደል? አሕዛብ አይደለም ክርስቲያን ይበልኛል አይደል? ወንድም ማለት እሺ፣ ክርስትና የጀመረው የቱ ጋር ነው? ክርስትና የጀመረው መቼ ነው? በአንተ ህይወት ውስጥ ማለት ነው። በአንተ ህይወት ውስጥ፣ በግለሰቡ በግዱ ህይወት ውስጥ በላሯሩጠው ቶሎ በል። ገብቶሃል እኮ ወንድም ማለት በእውነት በደንብ ነው የገባህ። እኔ እኮ ምን ልትለኝ እንደሆነ ቀድሜ እያወቅሁ እኮ ነው። ከዛ ታዲያ ጌታ መንፈስ ቅዱስ ያብራራልሃል፣ ይነግርሃል። ለዛ ነው በደንብ ክርስትና የጀመረው መቼ ነው? በአንተ ህይወት ውስጥ፣ በአንተ ህይወት ውስጥ፣ በአንተ ህይወት ውስጥ መቼ ነው የጀመረው? ወንድም አለ ምርጫ አላቅርብልህ። ከእናቴ ማፀን ጀምሮ ስትወለድ ወይስ ስታምን ወይስ ስትጠመቅ? ሁሉም መልስ ናቸው ማለት ትችላለህ። የትኛው ጋር ነው ክርስትና የጀመረው? የቱ ጋር ነው? አንተ የዝንጀሮ ሰርግ እኮ አስመሰል ነው ድብልቅልቅ እንዳይል ማለት ነው። እሺ፣ እኔ ስወለድ የክርስቲያን ልጅ ነኝ። አይ ክርስትና በአንተ ህይወት ውስጥ የጀመረው ነው ያልኩት። በአንተ ህይወት ውስጥ ክርስትና የጀመረው መቼ ነው? በአንተ ያልኩት መጀመር ማለት እኮ መጀመሪያ ነው አይደል? አዎ እኮ ክርስቲያን ተብለህ የተጠራው የቱ ጋር ነው? ስወለድ። ስትወለድ። እሺ፣ ስወለድ ብሎ አለብህ ባሉ። ስታምን ክርስቲያን አልነበርክም አይደል? ስታምንስ ክርስቲያን አልነበርክም? ክርስቲያን ነኝ፣ አሳደግኩት። እሺ፣ ስትጠመቅስ? ክርስቲያን ነኝ። እሺ፣ ስለዚህ ስትወለድ ክርስቲያን ሆነ ነው አይደል የተወለድከው? አዎ። ኦኬ፣ ሲወለድ ቤተሰቦቼ ክርስቲያን ነኝ። ወይት ሲወለድ አዋ ታዲያ እንዴ ክቡር ደግሞ ቅዱስ ስጋውን የተቀበሉ ቤተሰቦች ናቸው የወለዱኝ። ወይት ወመዳን ያለው
ሲወለድ ክርስቲያን ነበረ ራሱ ያለ እኔ ነኝ ያልኩት። አሜሪካ ስራዋን ትታለች ብዬ ያልኩት ለዚህ ነው። ስለዚህ ይሄ ወንድማችን ጊነስ ቡክ ላይ መመዝገብ ነበረበት። ለምን አትሉኝም? ሲወለድ ራሱ ክርስቲያን ሆኖ ነው የተወለደው። ታዲያስ? እሺ ስትወለድ ክርስቲያን ነበርክ። እሺ ክርስቲያን የሆነ የእግዚአብሔር ልጅ ነው አይደል? ክርስቲያን የሆነ የጌታ ልጅ ነው፣ የእግዚአብሔር ልጅ ማለት ነው። እሺ ስለዚህ ስትወለድ የእግዚአብሔር ልጅ ነበርክ ማለት ነው አንተ። እንዴ? አዎ ብሏል። ልብ በሉ። እሺ ስትጠመቅስ ምን ሆንክ? የእግዚአብሔር ልጅ። እንዴ የእግዚአብሔር ልጅ ሆነ አይደል? እንዴት ተወለድከው? እኮ የእግዚአብሔር ልጅ ነው። ስትጠመቅ ምን ሆነ? የእግዚአብሔር ልጅ፣ የጌታ ልጅ። ልጅነት ስንት ጊዜ ነው የሚሰጠው? አንዴ ከሆነ እዚህ ጋር ስትወለድ እኮ ልጅ ነህ። እዚህ ጋር ስትጠመቅ ደግሞ ሁለተኛ ምን ይሁንልኝ ብለው ይሄኛው ከማኅፀነ ዮርዳኖስ መወለድ ስለነበረብኝ ተወለድኩ። ያኛው ከስጋ ነው የተወለዱ። ከስጋ የተወለዱ ክርስቲያን ይባላሉ አይደል? ከክርስቲያን የተወለዱ ከስጋ የተወለዱ ከክርስቲያን ስጋ የተወለዱ ያው የቱ ጋር ነው መጽሐፍ ቅዱስ ከክርስቲያን ስጋ የተወለዱ ክርስቲያን ናቸው ብሎ የሚል ያለው? እኔ እኮ ይኸውልህ መጀመሪያ ደህና መልስ ልመልስልህ ስል አላስመልሰልም። ከዛ በቃ መጣመም ጀመርኩ። እየጠየቅኩ ነው። ስወለድ ክርስቲያን ነበርኩ ብለህ አልከኝ። ኦኬ ስትጠመቅም ክርስቲያን ሆንክ አይደል? ለምን ይኸውልህ ከዚህ በፊት ይኸውልህ አይደለም ወንድሜ፣ አሁን እዚህ ጋር እያወራን ያለ ነው። ይኸውልህ ይሄ ወንድሜ ያዕቆብ ነው ምንድነው ያልከው ጨዋታ አሁን ነው የመጣው። ስትጠመቅ የጌታ ልጅ ሆንክ አይደል? አዎ። ልጅነትን ያገኘው በጥምቀት ነው አይደል? አዎ። ልጅነት በጥምቀት አገኘ። በ40 ቀን ነው አይደል የተጠመቀው? አዎ። በ40 ቀን ስትጠመቅ ልጅነት አገኘ። ከዛ ጊዜ ጀምሮ ነው አይደል የጌታ ልጅ ሆንከው? አዎ። አንተ ከዛ በፊት እኮ ገና ስወለድ የጌታ ልጅ ነኝ ብለኸኛል። እንዴ ምን ጊዜም የጌታ ልጅ ነኝ። እሱማ እንዴ ወገኖቼ 8ኛው ሺህ እንደደረሰ የምታውቁት በዚህ ነው። ዘመኑ እንዳለቀ የምታውቁት በዚህ ነው። በየፌርማታው ነው የእግዚአብሔር ልጅ የሚሆነው። የኔን ሀሳብ ካለ እስኪ ስጥ። ምኑን ይሰጠዋል? አንተ እኮ ሰጠህን፣ የሚያጥወለውል መልስ ሰጠህን። 2 ጊዜ ልጅ ሆኛለሁ ብለህ የምትል ማለት ነው። ስትወለድም ልጅ ነህ፣ ውሃ ውስጥም ስትገባ ልጅ ነህ። እሺ እዚህ አንድ የረሳሁት አለ። ስታምንስ ምን ሆንክ? መቼ አመንክና? በእርግጥ ስታምን ምን ሆንክ ወንድማችን? 3ኛው ደረሰ። ስትወለድም ልጅ ነህ፣ ስትጠመቅም ልጅ ነህ። ስታምንስ ምን ሆንክ? አይ ዝናሽ አይመጣም፣ ጌታ ቶሎ አይመጣም። ገና ጉድ ይፈላል። ስታምንስ ምን ሆንክ? በግድ እኔ እኮ ከአንተ የባሰ እየሳኩ ነው እኮ። አንተን እኮ ገረመህ እኮ በእውነት እንደዚህ እንዲገርምህ ነው። ገርሞኝ አይደለም። ስትወለድ ልጅ ነህ፣ ስትጠመቅም ልጅ ነህ። ስታምን ምን ሆንክ? ምን ሆነ ስታምን? ይኸውልህ እኔ ይህን ሁሉ ጨዋታ የጀመርነው ማለት ነው ወንድሜ ያዕቆብ ያረከው አንተ ነህ። በነገራችን ላይ ይቅርታ ስታምን ምን ሆንክ ነው ያልኩህ። ባድግዬ ሁለቱም ብቻ መልሰልን። ለምን 3ኛውን ትተዋለህ? ሁሌ እኮ ምን ጊዜም የጌታ ልጅ ነኝ አልኩህ። አይ ስታምን ምን ሆንክ ነው ያልኩህ። አንተ መቼ ነው እንዴ ነገሩን ሁሉ እኮ እንደ ስምህ አረከው። ሁሉ ነገር በግድ እኮ አረከው አይደለም። እኔ እኮ ላወራ የፈለግኩትን ቅድም ስናወራ አልቀበልም አልከኝ። ገብቶሃል እኮ እንማለት እኮ እኔ አንተ ልትለኝ የፈለግከው ነገር ገብቶኛል። ከዛ ግን ይኸውልህ እኔ ደግሞ ስታምን ምን ሆንክ? እችን ብቻ መልስልኝ፣ ከዛ እተዋለሁ። ስታምን ምን ሆንክ? ሳምንማ በቃ ሳምንማ ህይወት እየገባ የመጣ እኮ
እኮ ምን ሆንክ ስታምን? ልጅ ሆነሃል? የእግዚአብሔር ልጅ ወይስ አልሆንክም? ሆኛለሁ እኮ መጀመሪያም እኮ የእግዚአብሔር ልጅ እኮ ነኝ። በቃ እምነት ይተቀበልልኝ። ስትወለድ ነው የእግዚአብሔር ልጅ ሆንከው። ከእናት ማፀን ስትወጣ የእግዚአብሔር ልጅ ሆነሃል። ስትጠመቅም የእግዚአብሔር ልጅ ሆነሃል። ስታምን ምን ሆንክ ነው ያልኩህ። ማለት ያለብህ መቼ ያመንኩና ነው ማለት ያለብህ። አምኛለሁ። ከዚህ በላይ እንዴ ቅድም ምን አልከኝ? እዚህ ጋር መልስ እንዴ። የእምነት ቃል ክደትህን እኮ ይዤዋለሁ እንደ ሳጅን ፖሊስ ማለት ነው። የእምነት ቃል ክደትህ ያው ጌታን ታምነዋለህ አልኩ። አዎ እንዴት አልከኝ? እታች ነው፣ እታች መጨረሻ ላይ ነው ያለው። አይ ቆይ መደዳውን ይዘን እንምጣ። በማመንህ ምን አገኘህ? ምን ሰጠህ ብዬ ስለ ራሱን ነው የሰጠኝ። ይሄ ማለት ህይወቱን ነው የሰጠኝ አልከኝ። ህይወትን ተቀበልኸዋል ብዬ ስለ አዎ አልከኝ። መቼ ነው የተቀበልከው ብዬ ስለ በ40 ቀኔ። ኦኬ በምን መንገድ ተቀበልከው ይሄንን ህይወት ብዬ ስለ በጥምቀት በኩል አልከኝ። በእምነት አይደለም። ኦኬ ለመጠመቅ አምነህ ነበር ብዬ ስለ አላመንኩም አልከኝ። እሺ ስለዚህ አንተ አሁን ድጋሜ ልንጠመቅ? ቆይ አንተ ችን ግልጽ አድርግልኝ። ሶሪ አንተ መልስልኝ። አንተ አምኖ ተጠማቂ ነህ ወይስ ሳያምን የተጠመቀ ነህ? ሳያምን የተጠመቀ ነህ ወይስ አምኖ ተጠማቂ ነህ? ሪያሊቷን ቁጭ አርጋት። ከዛ ህዝቡም ወደ ቤቱ ይተኙ። በትናቸው። ይሄ አልገባኝም ጥያቄው። ራስ በትናቸው። ይሄን መልስ መልሰህ ራስ በትናቸው። አንተ አምኖ ተጠማቂ ነህ? አምነህ የተጠመቀ ነህ ወይስ ሳታምን የተጠመቀህ ነህ? ተንቃቃ ህዝቡ ሁሉ ማለት ነው፣ እየጠበቁ ነው። እኔ እኮ ይኸውልህ ኖርማሊ እምነት አለኝ። እኔ እምነት በመድኃኒዓለም በቤተሰቦቼ ሃይማኖት በልጅነቴ እኔ የተጠመቅኩት በልጅነቴ ነው። ይህ እኮ ሪል እኮ መልስ የተጠመቀው ብዬ የምልህ በ40 ቀን ብለኛል። አንተ ነው ያልኩህ። አንተ በ40 ቀንም ተጠመቅ፣ በ40 ዓመትም ተጠመቅ። አንተ የተጠመቅበትን ቀን ነግረኛል። አምኖ ተጠማቂ ነህ የምትባለው ወይስ ሳያምን የተጠመቀ ነው የምትባለው? እሺ ኖርማሊ አሁን እስካሁን ከወሮት ጋራ ሊጣረስ ይችላል። አምነህ የተጠመቀ ነው ወይስ ሳታምን የተጠመቀ ነው? አንተ እዚህ ጋር አሁን ከአንተ ጋር ደረቅ ክርክር ደረቅ አማርኛ ማውራት ካለብኝ እዚህ ጋር አምኜ ነው የተጠመቅኩት ነው የምልህ። ምክንያቱም ሳታምን ለምን ተጠመቅክ ብለህ ሌላ ታሪክ ውስጥ ነው ማለት ያለ መረጃ በድርቅና ማለት ነው። ኖርማሊ ሪያሊቲውን ግን እንደ ክርስቲያን እግዚአብሔር እንደሚፈራ ሰው ካወራኝ አምነን የተጠመቀው ወይስ ሳታምን የተጠመቀው? አንተ እግዚአብሔር እንደሚፈራ ሰው መቼ አዳመጥከኝ? እኔ እያዳመጥኩ ነው። በቃ መልስልኝ። አንተ እግዚአብሔር እንደሚፈራ ሰው አምነን የተጠመቀው ወይስ ሳታምን የተጠመቀው? እሺ ይህንን ነገር በደንብ ማሰብ አለብኝ። ነገር ልመልስልህ። ምንም አታስበውም ብራዘር። መልሱ ህሊና ውስጥ አለ። በደንብ ነው ያለው፣ በደንብ ነው ያለው። እናውቃለን። አንተ እኔን ምን ልትለኝ እንደፈለግህ አውቃለሁ ብለህ እንደምትል እኛም ደግሞ እናውቃለን። እዚህ ያለ መልሱ አንተ ሳታምን የተጠመቅህ እንጂ አምነህ የተጠመቅህ አይደለም። እኔ በቤተሰቦች እምነት እኔ በሰዓቱ ክርስቲያን ነኝ። ክርስቲያን እኮ የሆንከውማ እኮ ቅድም እኮ አየህ። ስትወለድ ክርስቲያን ነህ፣ ስትጠመቅ ክርስቲያን ነህ፣ አምነህ ክርስቲያን ነህ። ክርስትና የቱ ጋር ነው የጀመረው በአንተ ህይወት ውስጥ ብዬ ስልህ አታውቀውም። ከእናቴ ማፀን ጀምሮ አልኩ። ስትወጣ ክርስቲያን ነህ አይደል? ስትጠመቅ ታዲያ ለምን ክርስቲያን? በጥምቀት በክርስቶስ ክርስቲያን የተሰኘው ልጅነትን ያገኘው ስትጠመቅ ነው አይደል?
ልጅ ተብለህ ሳምንም ክርስቲያን ነኝ። የስላሴ ልጅነትን ያገኘው ስትጠመቅ ነው አይደል? ለማንኛውም እዚህ የሰማችሁ ያላችሁ ኦርቶዶክሳውያን ው መመለስ የምችለውን መልስ እንዳልመልስ ስላደረገኝ ነው እንጂ የሪያሊቲው ይሄ አሁን እያወራን ያለ ነው አይደል? ይሄ አኩኩሉ ጨዋታ ያደረግ ነው። የስላሴን ልጅነት አገኘው ብለህ ያልከው ገና ስወለድ ነው ያልከኝ። ራስህ ነህ ከዚህ በፊት የነበረው ወረቀት ላይ ማለት ነው። ከዚህ በፊት እዛ ጋር ምናምን ነገር ሳታምን የተጠመቀው በ40 ቀን ያልኩ ጋራ ይኸውልህ ትክክለኛ መልስ እየሰጠው ነበር። ከዛ ነገሮችን ማለት ነው የራስን ሀሳብ ብቻ ለማስቀመጥ ስትል እኔ ምን ነገር አላልኩኝ። የስላሴ ልጅነትን የቱ ጋር ያገኘው ነው ብያልኩ ስወለድ አልከኝ። ያው በቃ ስወለድ አልከኝ። ገና ከእናቴ ማህፀን ስወለድ ነው ያገኘሁት አልከኝ። ከዛ ደግሞ ትንሽ ቆየ ስትጠመቅስ ምን ሆነ ብዬ ስልህ እሱም ጋር ስጠመቅ ልጅ ሆንኩኝ አልከኝ። ልጅነት ያገኘሁት በዚህ ጋር ነው አልከኝ። አየህ አንተ 3 ጊዜ ነው ልጅ የሆንከው። ስለዚህ አሁን ምንም አይቀረኝም ማለት ለዚህ ነው አሜሪካ በገንዘብ እጥረት መመዝገብ ትታለች ጊነስ ቡክ ላይ እንጂ ገና ከእናቱ ማህፀን ወጣ ልጅ ሆን አይ ቁም ነገር እንጂ እንደዚህ አይነት ህፃን አይቻል አቅም ስትወለድም የእግዚአብሔር ልጅ ሆነን የተወለድከው፣ ስትጠመቅም የእግዚአብሔር ልጅ ሆነን የተጠመቅከው፣ ገና ሳታምንም ደግሞ የእግዚአብሔር ልጅ ነህ። ገና እኮ አታምንም። አሁንም አላመንኩም እንኳን ያኔ ማለት ነው። እኔ እንዲህ አይነት ትግል ነው የገጠመን ወገኖች። እንዲህ አይነት ትግል፣ እንዲህ አይነት ክርስትና ነው የገጠመን። አሁን እኔ በመረጃ አልጠይቁትም። በመረጃ ብጠይቀው ምንም አንድ ምዕራፍ አይሄድም። የለም ያው ስሙ በግድ ነው፣ በግዱ ነው ነገሩን ሁሉ በግዱ አድርጎት በቃ። አይ በነገራችን ላይ እቺኛዋን ርዕስ እኔ እንትን ሰምቻት ምናምን አጥንቻት ምናምን አላውቅም። አይ አጥንቼ እንኳን አላውቅም፣ ግን ሰምቻት አላውቅም ጭራሽ። እሺ አሁን ጥያቄ ልጠይቅህ፣ አንድ የመጨረሻ። ቆይ ለምን ይሄኛውን ጥያቄ ግን እኔ አሁን ጠይቄ መልስልሃለሁ። ጨረስን በቃ። እሺ በሌላ ቀን ትመልስልኛለህ። ግን እኔ ዋናው ጥያቄ በደንብ ነው ነው እኔ እኮ አወራችኋለሁ። እኔ ይመቸኛል ብያለሁ ቅድም፣ ግልጽነታችሁ ይመቸኛል። እሺ አሁን ማለት እኔ እናንተ እያወራን ባለንበት ማለት ነው። ጠምዝዘህ ልከተኝ አሁን ብትሞት እያወራን ባለንበት በዚህ ሰዓት ማለት ነው። የት ነው የምትገባው? ገነት ገነት። እሺ ገነት ብሏል። ቲክ አድርጌልሃለሁ። በምን አወቅህ? በምን አወቅህ? በክርስቶስ ስለማምን። መቼ ታምናለህ? ቅድም አላምንም እኮ ብለኸኛል። ያልሽ አምናለሁ። አላመንክም። ስትጠመቅ አምነህ ስትጠመቅ ነው ያልከኝ። አላመንኩም ብለኸኛል። ሕፃን ነኝ ስጠመቅ አልኩ። አሁን ግን አምናለሁ። ኦኬ መቼ ነው? ከመቼ ጊዜ ጀምሮ ማመን የጀመርከው? ያኔ አታምንም ነበር አይደል? ታዲያ እሺ ማመን የጀመርከው ከመቼ ጊዜ ጀምሮ ነው? እሺ በስርዓት እኔ ስለ ሃይማኖት በቃ እግዚአብሔርን በፍቅር ወድጄው አምኜ ምናምን 2000 ስንት ነው በቃ 2008 9 ምናምን በቃ 2009 2009 አመንህ አይደል? እንደዛ ነው አይደል ያመንከው? ማንን አመንህ? አብ ወልድ መንፈስ ቅዱስን። ለሶስቱም አካላት እግዚአብሔር ብሎ የሚለው ቃል ስለሚል እግዚአብሔር ብያለሁ። ምን ሰምተህ አመንህ? አምላክነቱን ነው። አምላክነቱ፣ አዳኝነቱን፣ ፈጣሪነቱን፣ አጠቃላይ አምላክነቱ ማለት ነው። እሺ እሺ ማን ነገረህ? እናቴ። ከምን ላይ ነገሩህ?
ከመጽሐፍ ቅዱስ ከቃሉ መጽሐፍ ቅዱስ ማለት ነው። የትኛው መጽሐፍ? ምዕራፍ ስንት? ቁጥር ስንት? እናት መቼም የነገሩህን አትረሳውም። የትኛው መጽሐፍ? ከልጅነት ጀምሮ ነው ሰው እየነገረችኝ ያለው፣ ግን ያው በቃ እኔ ጠንቼ መረዳት ከቻልኩት የህፃነቱን እሱን ስለምትረሳው ተው። ከ2009 ግን አትረሳውም። የትኛው መጽሐፍ? ምዕራፍ ስንት? ቁጥር ስንት? ከእንትን ዘፍጥረት መጀመሪያ ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለች እንደ ተረት ነው አሁን ሲነገረኝ ያደግኩት። ተረት የነገሩን ነው እንዲያመንከው ቃሉ እኮ ብለህ ማለት ኖርማሊ ንግግሩን ነው እያልኩ ያለሁት፣ ተረት ሳይሆን መጽሐፍ። ከዛ ፍጥረት መጽሐፍት ነው የነገሩ። ሰማይና ምድርን ፈጠረ፣ አዳምና ሔዋን የሚባሉ ሰዎች እንደነበሩ እንደተፈጠሩ፣ ከገነት እንደተባረሩ እንደዚህ እየተባለ እየመጣ ከዛ ከቤተሰብ እየሰማሁ አደግኩኝ። ቤተክርስቲያን ከዛ እየሄድኩ መማር ጀመርኩኝ። ከዛ በዛ እያለ እምነቴ እያደገ መጣ እያደገ መጣ። አሁን በፐርሰንት ደረጃ እምነት ምን ያህል አድርጓል ተብለህ ብትባል በራስህ ግምት በፐርሰንት አስቀምጠህ ከመቶ ፐርሰንት አድርጓል እምነት አሁን ዛሬ? እንዴ በቃ በእግዚአብሔር አምናለሁ። 100% ነው እንዴ? አምናለሁ። ስንት ፐርሰንት አምናለሁ? እንዴ 100% አምናለሁ። እንዴ ገነት ያስገባኛል ብዬ የነገርኩ ከዛ ሌላ እጠራጠራለሁ እንዴ? 100% አምናለሁ ገነት እንደሚያስገባ። አዎ እሺ ጥሩ። 100% አምናለሁ ብሏል። ልብ በሉ። ኦኬ 100% እንድታምነው ያደረገህ ምኑ ነው? 100% እንድታምን ያደረገህ ምኑ ነው? ፈጣሪ 100% እንዳምነው ያደረገኝ ኖርማሊ የተረዳሁት ነገር ነው የሰማሁት። ማለት እንደ ሃይማኖት እግዚአብሔር አለ ብዬ ማመኔ። እሺ እግዚአብሔር አለ ብዬ ማመኔ። ከዛ በኋላ ስለ እግዚአብሔር ከብሉይ ኪዳን እስከ አዲስ ኪዳን ድረስ ያሉት የመጽሐፍት ክፍሎችን ትክክል ናቸው ብዬ አምኜ መቀበሌ ነው። ዝም ብሎ በደፈናው ነው ትክክል ናቸው ወይስ አንብበህ ወይስ ተሰብኮ ሰምተህ ነው? በቃ ተሰብኬ ሰምቼ አምኜ ተቀበልኩት። በቃ ይህን መጽሐፍ ተቀበልኩት። ማመን ነው አይደል? እምነት ነው። ኖርማሊ እምነት ነው። ከመቼ ጀምሮ ማለት ነው? ከ2009። ከዛ በፊት ምን ነበርክ? ከ2009 በፊት ይሄ የማመንና የጭንቅላት ማደግ ምናምን የሚባለው ፓርት ማለት ነው። ትልቅ እየሆንኩ ስመጣ ለማለት ነው 2009 ያልኩ። ከዛ በፊት እኔ እኮ ነገርኩህ እኮ በክርስቶስ ክርስቲያን ነኝ ያልኩ። ከማመን በፊት ምን ነበርህ ነው ያልኩህ። ከ2009 በፊት ያመንኩት 2009 ነው ብለኸኛል። ከማመን በፊት ምን ነበርህ ነው ያልኩህ። አሁን ክርስትና እግዚአብሔርን መቀበልና እግዚአብሔርን ማወቅ የተለያዩ ነገሮች ናቸው። ከማመን በፊት ምን ነበርህ ነው ያልኩህ። ሳላውቀው ያወቀኝን እግዚአብሔር አውቄ ያወቅኩት። እኔ ያልኩ ከማመን በፊት ምን ነበርህ ነው ያልኩህ። አንተ ክርስቲያን ነበርኩ። ከ2009 በፊት ክርስቲያን ነበርክ አይደል? አዎ ነበርኩ። ያመነ ክርስቲያን ወይስ ያላመነ ክርስቲያን? ያመነ ክርስቲያን ወይስ ያላመነ ክርስቲያን? እሺ ያው በልጅነት ክርስቲያን ሲኮን ምንድን ነው የሚባለው? ያላመነ ነው የሚባለው? እኔ ራስ መልስልኝ። ያመነ ክርስቲያን ወይስ ያላመነ ክርስቲያን? እንጃ ከዛ በፊት የነበረው ማለት የልጅነት አይምሮ ምን እንደሆንኩ አላውቅም። አይ መለሰልኝ። ማመን የጀመርከው 2009 ላይ ነው። ከዛ በፊት ያመነ ክርስቲያን ነበርክ ወይስ ያላመነ ክርስቲያን? እንደዚህ መልሶች አሁን እኮ ከባድ ናቸው እኮ። እዚያው ነው የተረዳሁበት መንገድ ትክክል ላይ ይችላል። ኖ እኮ ስለዚህ ያመነ ክርስቲያን ነበርክ ወይስ ያላመነ ክርስቲያን? ወዴት ልትሄድ እንደሆነ ስላልገባኝ ይሄንን አልመልስልህም። በቃ ምንም እናደርገው አንችልም። እንግዲህ ሂሳቡ እንደዚህ ነው። የሂሳብ ስሌቱ እንደዚህ ነው። ከ2009 በፊት አላመንክም። ያመንከው ከ2009 ዓመት በኋላ ነው አመንኩ ብለህ ያልከው። ስለዚህ እስከ 2009 ዓመት በፊት ምን ነበር ብዬ ስል ክርስቲያን አልከኝ። ያመነ ክርስቲያን ወይስ ያላመነ ክርስቲያን? በእግዚአብሔር መኖር ምናምን በህገ ልቦና ነው ያለኝ ማለት ነው። ያመነ ክርስቲያን ወይስ ያላመነ ክርስቲያን ነበርክ?
ያላመነ ክርስቲያን እንዴት ይባላል? ወይ ታዲያ በመልስልኛ ከብዶኛል ባጭሩ። አይ አልከበደህም፣ ትመልሰዋለህ። ከብዶኛል። እሺ ያልገባኝ ስለዚህ ነገር መመለስ ግዴታ አይደለም እንዴ? እሺ ቅድም ምን አልከኝ? ወደዛኛው ወረቀት ላይ እንሂድ። ስወለድም ክርስቲያን አሬ እኮ ምን ልታወራ እንደፈለክ እኔ እናንተ እየተጫወትን ነው፣ ግን ሰዎቹ ደከሙ። በቃ አንተ ነህ የምታደክማቸው። እኔ ምን አድርጌ ያደክም? ልጅ ነኝ አላልከኝ? እኮ ጩህ ጩህ ስወለድ ልጅ ነኝ አልከኝ፣ ስጠመቅም ልጅ ነኝ አልከኝ አይደል? ልጅ የሆንከው የጌታ ልጅ ነው አይደል? የጌታ ልጅነትን ያገኘው በጥምቀትም ነው ሳትጠመቅም ነው ያገኘው? እንለምናለን። ክብር ሁሉ ምስጋና ሁሉ አምልኮ ሁሉ ለሚገባ ለእግዚአብሔር እንሰጣለን። አባቶይ ተባረክ። ስለተደረገልኝ ነገርን ያመሰግናለሁ። ስለ ልጄ ስለረዳት አመሰግናለሁ። ጌታ ሆይ ስላደረክልኝ ሁሉ ነገር በሰላም ስላለፈ አመሰግናለሁ። ጌታ ሆይ ባልተደረገልኝ ነገር ሁሉ አንገቴን አልደፋምና ጌታ ሆይ አንተ ታማኝ ነህ እላለሁ። ታማኝ ነህ ጌታ ሆይ ታማኝ ነህ። ሁሉንም ታምነህ ታደርጋለህ። ስለ ሁሉ ተባረክ እላለሁ። ምስጋና ይግባ ጌታ ሆይ፣ ምስጋና ይግባ ጌታ ሆይ። ከክፉ ከሁሉ ነገር ከስንት ነገር አሳልፈ ዛሬን ስላደረስከን እናመሰግናለን። ታማኙ እጅ ስለማይጥለን እናመሰግናለን ጌታ ሆይ። አሁንም ግራ ለተጋቡ ጌታ ሆይ መፍትሄ እንድታደርገን እንለምንሃለን ጌታ ሆይ። ዝም ማለት ተደርጎለት ጸጥ ያለ ሰው እንዳንሆን ጌታ ሆይ እንለምንሃለን ጌታ ሆይ። ኃይልም ክብርም ያንተ ነውና ጌታ ሆይ አባቶ የተደረገለት ብዙ ያወራል። የተደረገለት ማንነቱን ያወራል። የመዳናችን ኃይል እንድናወራ ጌታ ሆይ ከፍ እንድናደርግ ጌታ ሆይ እንድትረዳን አሁንም ዝም እንዳንል አፋችን ሁሉ አንተ አፍ እንድትሆን ሐሳባችን በሐሳብህ እንዲቀየር ጌታ ሆይ የምድሩን እንዳናይ የሰማውን እያየን የምንሮጥ እንድታደርገን ጌታ ሆይ በደከመን ጠልፎ የሚጥል ገመድ ሁሉ የተበጠሰ ይሁን። ስላንተ ስናወራ ዝም ሊያሰኝ የሚመጣ ክፋት ሁሉ የተመታ ይሁን። አምላኬ ሆይ ይህን ስለምታደርግ ያንተ ስራ እንዲሰራ በዚህ ምድር ላይ ፈቃድህን እንድናደርግ በፈቃድህ እንድንኖር እንድትረዳን አሁንም እንለምንሃለን። ከአንተ ጋር መጠባበቅ እንዲሆንልን እንለምንሃለን። ስለ ሁሉ ተባረክ። ስለዚህ ህብረት ተባረክ። መምህርን ስለረዳኸው ተባረክ። ሁሉም እህቶች ወንድሞችን እዚህ ባርካቸው። ለሁሉ ተባረክ በጌታ በኢየሱስ ስም አሜን አሜን። ተባረኩልኝ። አሜን አሜን። ሳይ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ጸጋ ብዝት ይበልልሽ የኔ እህት። እሺ ኤድያለሽ ከኔ ጋር እንጸልያለን። ያልተዳሰሱ ርዕሶችን ስለ ሀገራችን እንጸልያለን። አሁንም ስለ ትውልዱ እንጸልያለን። እግዚአብሔርን እያመሰገንን እንጸልየናል። ጌታ ለዘላለም ይባረክ። በብዙ እየረዳን ነው። ጌታ በብዙ እያገዘን ነው። አቅም፣ ጸጋ፣ ጉልበት ሰጥቶናል። የመንበርከክ አቅም የሰጠን አምላክ ለዘላለም ስሙ ይባረክ። እናመሰግንሃለን እግዚአብሔር፣ እናመሰግንሃለን፣ እናመሰግንሃለን። ከፍ ከፍ እናደርግሃለን። ስምህን እንጠራለን። በእኛ አንደበት የአንተ ስም ሊጠራ ሊመሰገን ስለፈቀድክ ጌታ ሆይ እጅግ አድርገን እናመሰግንሃለን። የዘላለም አባት ቅዱስ እግዚአብሔር ዛሬ ስለተደረገልን መልካም ነገር እግዚአብሔር የዘላለም አምላክ አንደበታችንን ስለከፈትክ ለምስጋና ስላሰለፍከን እኔና እህቶቼና ወንድሞቼ በጋራ ሆነን እናመሰግንሃለን። እግዚአብሔር አምላክና አባት ሆይ
በአንተ ፊት ሞገስ ስላገኘን ሞገስ ስለተጨመረልን አባባ ስምህን ለመጥራት እድል ስላገኘን በጌታችን በኢየሱስ ስም እናመሰግንሃለን። የዘላለም አባት ቅዱስ እግዚአብሔር ሆይ እንግዳውስ አንድ ነገር እንጸልያለን። ስለ ትውልዳችን፣ ስለ ህዝባችን እግዚአብሔር የዘላለም አምላክ አንተ እንደምትሰማን፣ አንተ እንደምትመልስልን፣ መልሱ ቁልፉ አንተ ጋር እንደሆነ አምነን በፊት መጥተናል። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ ይልቁንም ስለ ትውልዱ እንጸልያለን፣ ስለ ወጣቱ ትውልድ እንጸልያለን። እግዚአብሔር የዘላለም አምላክ ዘመኑ ክፉ ነው፣ ቀኖቹን ደግሞ ዋጁ ተብለ ተጽፏል። እግዚአብሔር የዘላለም አምላክ ለወጣቱ የማይመች ዘመን ላይ ተቀምጠናል። በኢየሱስ ስም እንዋጃለን። በኢየሱስ ክርስቶስ ስም የሀገሬ ወጣቶች፣ የሀገሬ ልጆች እግዚአብሔር የዘላለም አምላክ ማንኛውም እንቅፋት ከፊታቸው ዘወር እንዲላቸው ጸልያለሁ። ሕይወታቸውን ሊያበላሽ ወጣ ክፉ እንዲመታ ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ በትምህርት ቤት፣ በመስሪያ ቤት፣ በሰፈር ማስተዋልና ጥበብ እንዲጨምርላቸው አቅም እንድትሆናቸው በጌታ በኢየሱስ ስም ጸልያለሁ። ለፈተና የሚዘጋጁ ልጆች በኢየሱስ ስም አእምሯቸው ይብራ፣ አእምሯቸው ይብራላቸው። ካላስፈላጊ ጭንቀትና ድብርት በኢየሱስ ክርስቶስ ነፃ እንድታወጣቸው ጸልያለሁ። እግዚአብሔር የዘላለም አምላክ ያለ እድሜያቸው እንዳይጨነቁ በኢየሱስ ክርስቶስ ስም ማስተዋልና ጥበብ እንዲጨመርላቸው አእምሯቸው እንዲበራ በጌታ በኢየሱስ ስም ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ለፈተና እየተጨናነቁ ራሳቸውን እንዳይጎዱ አባባ አንተ አእምሯቸውን እንድትዳስስ በሐሴትና በደስታ ሄደው እንዲፈተኑ እግዚአብሔር የዘላለም አምላክ ወደ አንተ እጸልያለሁ። የሚያስጨንቃቸው ክፉ ነገር ሁሉ በኢየሱስ ስም ይንከባለል። ያለ እድሜያቸውና ያለ ቦታቸው እንዳስጨንቃቸው የሚያደርግ ክፉ በኢየሱስ ስም ይመታ። የዘላለም አባት ቅዱስ እግዚአብሔር ሆይ በውጤት ማጣት ምክንያትም ጌታ ሆይ ሕይወታቸውን የሚያበላሹ ወጣቶች እንድትታደግ የፈለጉትን ነገር በማጣታቸው አላስፈላጊ ቦታ ላይ አላስፈላጊ ውሳኔ ሊወስኑ የተዘጋጁትን ሁሉ እንድትታደግ በኢየሱስ ስም ጸልያለሁ። በሕይወታቸው መካከል ጣልቃ እንድትገባ በኢየሱስ ስም ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ በትምህርት ገበታቸው ጥበብ ይጨመርላቸው፣ ማስተዋል ይጨመርላቸው፣ ዕውቀት ይጨመርላቸው። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ ለቤተሰቦቻቸውም እግዚአብሔር ሆይ መልካም እረፍት እንድታደርግላቸው ጸልያለሁ። በልጆቻቸው ይረፉ በኢየሱስ ስም። በልጆቻቸው ጭንቀት ሳይሆን በኢየሱስ ስም እረፍት ይሆንላቸው። አይተዋቸው ይደሰቱ፣ አይተዋቸው ይርኩ። በጌታ በኢየሱስ ክርስቶስ ጸልያለሁ። በልጆች ምክንያት ከሚመጣው ማናቸውም አይነት ስብራት እንዲጠብቃቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስብራት እንዳይመጣ ጸልያለሁ። እግዚአብሔር የዘላለም አምላክ በውጤት ማጣት ሊሆን አላስፈላጊ ነገሮች ውስጥ በመግባት ሕይወታቸውን በመጉዳት ይሁን በየትኛውም መንገድ ጌታ ሆይ በልጆች ከሚመጣ ማንኛውም አይነት ስብራት በጌታ በኢየሱስ ስም እንድትጠብቃቸው ጸልያለሁ። ይልቁንም እግዚአብሔር የዘላለም አምላክ በልጆቻቸው ደስታ ደስ ይበላቸው። እግዚአብሔር ሆይ እኔን ባሪያህንም ጨምሮ ሌሎችን ወንድሞችን እህቶችን ይዤ ዛሬ በፊት እንበረከካለሁ። በልጆቻችን እንደሰት አባባ። በድካሞቻቸው ፍሬ ጌታ ሆይ ይደሰቱ። ለእህቶችና ለወንድሞቼ ጸልያለሁ። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ
የልጆቻቸውን አካላዊና አእምሮአዊ ጤንነት እያዩ የሚናገሩትን ጥበብና ማስተዋል የተሞላበት ቃል እያደመጡ እንዲደሰቱ የሚማሩትን ትምህርት ጌታ ሆይ ምን አይነት ምጡቅ አእምሮ እንዳላቸውና ጌታ ሆይ ምን አይነት ክህሎት እንዳላቸው እያዩ እንዲደሰቱ በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ ቅድም እንደተናገርነው እግዚአብሔርን የማመስገኛ ምክንያት እንድንሆን ልጆቻችንም እግዚአብሔርን የማመስገኛ ምክንያት እንዲሆኑ በኢየሱስ ስም ጸልያለሁ። በእነርሱ ምክንያት ጌታ ሆይ ትውልድ እንዲደሰትና እግዚአብሔር እንዲያመሰግን እነርሱን የረዳቸው ጌታ እኛ እንዲርዳን ብሎ ወደ ጌታ እንዲመጣ በኢየሱስ ክርስቶስም ምክንያት እንዲሆኑ ጸልያለሁ። አቤቱ እግዚአብሔር የዘላለም አምላክ በትምህርት ቤት ሞገስ እንድትሆናቸው ጌታ ሆይ በትምህርት ቤት ጌታ ሆይ አቅም ጉልበት እንድትሆናቸው እግዚአብሔር የዘላለም አምላክ ወደ አንተ ጸልያለሁ። ደግሞ በተለያየ አይነት መስመር ወደ ትምህርት ቤት የሚሄዱ ጌታ ሆይ እነርሱንም አታክ ለማድረግ የሚፈልጉ እግዚአብሔር የዘላለም አምላክ በሩ እንዲዘጋባቸው ጸልያለሁ። ከመስመር ሊያወጣቸው የሚፈልግ መጥፎ ጓደኛን ጌታ ሆይ ገለል እንድታደርግላቸው ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ክፉ ባልንጀራ መልካሙን አመል ያጠፋል። በኢየሱስ ክርስቶስ ስም ከመጥፎ ጓደኛ እንድትጠብቃቸው ጸልያለሁ። የቅዱሳንን ልጆች የቅዱሳንን ሴትና ወንዶች ባሪያዎችን ልጆች በኢየሱስ ስም ከሚያንሸራትት ጓደኛ እንድትጠብቃቸው ጸልያለሁ። ከአታላይና ከአስመሳይ ጓደኛ እንድትጠብቃቸው ጸልያለሁ። ዘላለም አባት ቅዱስ እግዚአብሔር ሆይ ከምቀኛ ጓደኛ እንድትጠብቃቸው ጸልያለሁ። እግዚአብሔር የዘላለም አምላክ ሞገስ ሁናቸው፣ አንተ ጥበቃ ሁንላቸው። ጌታ እግዚአብሔር የዘላለም አምላክ ደግሞ ጸልያለሁ በሀገሬ በኢትዮጵያ ውስጥ ስላሉ ህፃናት እግዚአብሔር የዘላለም አምላክ አንዳንድ ቦታዎች ላይ ህፃናት ተሰረቁ፣ ህፃናት ጠፉ ሲባል እንሰማለን። አቤቱ እግዚአብሔር የዘላለም አምላክ አሁንም ጥበቃ እንዲበዛ ጸልያለሁ። በኢየሱስ ክርስቶስ ስም ህፃናትን የምትጠብቅ አንተ ነህና ጥበቃ እንዲበዛ እንጸልያለን። እግዚአብሔር ህፃናትን ይጠብቃል ተብሎ በቃል ተጽፏል። በኢየሱስ ክርስቶስ ስም በየትኛውም አይነት ቦታ በየትኛውም አይነት ሁኔታ ያንተ ጥበቃ እንዳይለያቸው ጸልያለሁ። ካላስፈላጊ ነገር ከድንገተኛ ነገር ሁሉ እንዲጠብቃቸው እግዚአብሔር የዘላለም አምላክ ወደ አንተ እጸልያለሁ። ጌታ እግዚአብሔር የዘላለም አምላክ ወላጆች ልጆች ትምህርት ቤት ሄደዋል ብለው ማታ በሰላም መቀበል እንዲችሉ እግዚአብሔር ሆይ ከድንገተኛ ነገር ሁሉ በኢየሱስም እንድትጠብቃቸው ጸልያለሁ። አንተ ታስመልጣለህ። ወጥመድ ተሰበረ እኛም አመለጥን ተብሎ በቃል ተጽፏል። ከተዘጋጀው ወጥመድና ሴራ ሁሉ ታስመልጣለህ። ከተቀነባበረ ነገር ሁሉ በኢየሱስም ታስመልጣለህ። ሰው ካቀደውና ከጎነጎነው ነገር ሁሉ ታስመልጣለህ። አባባ ጸልያለሁ በጌታ በኢየሱስ ክርስቶስ ስም የሀገሬን ልጆች ህፃናቱን እንድትጠብቅ ከክፉ ነገር ሁሉ እንድትታደጋቸው በኢየሱስ ስም ጸልያለሁ። አቤቱ እግዚአብሔር የዘላለም አምላክ የሚለብሱት ይስማማቸው፣ የሚማሩበት ትምህርት ቤት ይስማማቸው። በቅጥር ግቢ ውስጥ የሚገኙ ተማሪዎችና መምህራን ጌታ ሆይ ይስማሟቸው። በኢየሱስ ክርስቶስ ምቾት የሚነሳ ነገር ሁሉ ከፊታቸው ገለል ይበል። አቤቱ እግዚአብሔር የዘላለም አምላክ የሚመገቡትም ይስማማቸው፣ የሚጠጡት ይስማማቸው። እግዚአብሔር የዘላለም አምላክ በየትኛውም አይነት ሁኔታ በህይወታቸው ጣልቃ እንድትገባ ጸልያለሁ። ህይወታቸውን እንዲያመር ጸልያለሁ። ጌታ እግዚአብሔር የዘላለም አምላክ በጓደኞቻቸውና በመምህሮቻቸው መካከል በቅጥር ውስጥ በሚገኙ ሰራተኞች መካከል ሁሉ ሞገስ እንዲጨምርላቸው ጸልያለሁ። በኢየሱስ ስም ያዩአቸው ሁሉ ይወደዷቸው። እግዚአብሔር የዘላለም አምላክ
የሚጠሏቸው ጌታ ሆይ ዘወር ይበሉላቸው። አቤቱ አምላክና አባት ቅዱስ እግዚአብሔር ሆይ ደግሞ ጸልያለሁ ስለ ትልልቆች ጌታ ሆይ ስለ ወጣቶች ጸልያለሁ። አቤቱ የዘላለም አባት ቅዱስ እግዚአብሔር የህይወት ምዕራፍ አንድ ብቻ እንደሆነ እያሰቡ ጌታ ሆይ አንድ ነገር ሲበላሽባቸው መጥፎ ነገር የሚያስቡ ወንድሞችን ጌታ ሆይ እህቶችን በህይወታቸው ጣልቃ እንድትገባ ጸልያለሁ። ባሪያህ እንደተናገረው በእኔና በሞት መካከል አንድ እርምጃ ሲቀር ብሏል። በኢየሱስ ስም በህይወታቸውና በሞት መካከል ጣልቃ እንድትገባ ጸልያለሁ። በወጣቱ ህይወት ጣልቃ እንድትገባ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር የዘላለም አምላክ አይኖቻቸው እንዲበሩ ሌላ ተስፋ እንዳለ እንዲመለከቱ ሌላ አማራጭ እንዳለ እንዲመለከቱ አንድ ነገር ብቻ ጌታ ሆይ ወይ በስራ ወይ በትዳር ወይ በሆነ ነገር ብቻ የሚያልፍላቸው ይመስላቸው በጌታ በኢየሱስም ጸልያለሁ። አይኖቻቸው እንዲከፈቱና ህይወታቸው እንዲቀጥል አንተ ጣልቃ እንድትገባ ጸልያለሁ። ተስፋ የሚያስቆርጠውን ነገር ገለል እንድታደርግላቸው ጸልያለሁ። እግዚአብሔር የዘላለም አምላክ ጥቁር መጋረጃ አይናቸው ላይ የከለለ ክፉ በኢየሱስ ስም እንዲነሳ ጸልያለሁ። አቤቱ እግዚአብሔር የዘላለም አምላክ የሰማይና የምድር ፈጣሪ ሁሉን የምትችል ሁሉን የምትሰራ ሁሉን የምታደርግ ጌታ እግዚአብሔር የዘላለም አምላክ ለሀገሬ ወጣቶች ጸልያለሁ። በኢየሱስ ክርስቶስ ስም ተስፋ የሚያስቆርጣቸው ነገር ሁሉ በኢየሱስ ስም ተስፋ ይቁረጥ። ተስፋ አስቆራጩ ተስፋ ይቁረጥላቸው። እነርሱ ግን እግዚአብሔር ሆይ እንደገና ከድርቀት ወደ ልምላሜ ይመለሱ። ከተስፋ መቁረጥ እንደገና እግዚአብሔር የዘላለም አምላክ አይኖቻቸው ይከፈቱና አማራጮችን እንዲያዩ በኢየሱስም ጸልያለሁ። አይኖቻቸውን ክፈት ጌታ እግዚአብሔር የዘላለም አምላክ። ስለ ሀገሬ ሰላም ጌታ ሆይ በኢየሱስ ክርስቶስም ሰላም እንዲበዛ ጸልያለሁ። የትውልዱ ሰላም ይብዛ በኢየሱስ ስም። ሰላም በከተማ ይሁን፣ ሰላም በገጠሩ ይሁን፣ ሰላም በየአካባቢው ይሁን። ሰላም ለሀገሬ በኢየሱስም ጸልያለሁ። በትልልቅ ፖዚሽን ስላሉ እግዚአብሔር የዘላለም አምላክ በዝቅተኛ ቦታም ባሉ ጌታ ሆይ ለነጋዴውም ለገበሬውም እግዚአብሔር ሆይ ለተማረው ላልተማረው ሰላም እንዲበዛ ጸልያለሁ። በጌታ በኢየሱስ ክርስቶስም የሰላም አምላክ ሰላም እንድታበዛልን በኢየሱስም ጸልያለሁ። ስለምታደርገው መልካም ነገር ሁሉ ተባረክ፣ ከፍ ከፍ በል። አሜን። በኢየሱስ ስም ጌታ ለዘላለም የተባረከ ይሁን።